مستن باسم بروان 5 ብር እሺ مرق እሺው ተቀይሪ مرقي ወይ ለኛ مرقيም ቀይሪ يولا خمسة نوربات يول مرقي باي يو ገና ምን አለ ሽንኩርት ለውቀብ አለ ግን ለውቀብ አላ خلاص وقفت ወይ ሀነ ያጅሰኒ ሳፍሻው والله ያጅሰኒ አፍሻው ወይ አላ ሻይድነ ያጅሰኒ አፍሻው وهانا ولا إيتان تمشتوا أفتنيات يول ليه أجلسي ولا إيتان تمشتوا أفتنيات إن شاء الله ما طالع عشان كفنا خلاص ድንች በወከቢ خلاص والله ምጣዴ ወከብና ሌሞን አልባሽ ሌሞን ሎሚ مسنبات مسن مسنباتش لكو يا شيشت أستاذ يجي سوسدي ربيع تنقساقشس مرقي وين شاش تم وسدنا ار مرقي ولا يتكراكرنا مرقي قلقليم كبيون تكش بي بقلقليم لي اسون كي بيچو አሁን አይኖርም ቢር hoş karba hoş kamsan var ዛሬ ዕቃ ልገዛ ወደ ገበያ እየሄድኩ ነው። አይ ከቤት ጀምሬ ቀርጽላችኋለሁ ብዬ ከዛ ረሳሁት እና አልሐምዱሊላህ ዘንድሮ ረመዳን በሀገሬ በቤቴ በትዳሬ በኑሮዬ ወፍቆኛልና እናንተንም ለዚህ ያብቃችሁ። እስቲ የገዛነውን ዕቃ እናያለን ማለት ነው። እሺ እና የገዛነውን ዕቃ አብረን እናያለን ኢንሻአላህ። ወዴት ነው የሚኬደው? ዝም ብዬ ነው የምሄደው፣ መንገዱን አላውቀውም ማለት ነው። በዚህ ልሄድስ እና እላችኋለሁኝ። አብረን እናያለን ምን ምን እንደገዛው አብረን እናያለን። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ያው ከሰው ሀገር ስትመጡ
ከቤት ከክላስ ኩሽና ስለሆነ ብዙም ስትራመዱ ብዙ ርቀት መንገድ ይደክማችኋል እና እንደዛ ሆኖብኝ ነው። እሺ እና እላችኋለሁኝ። እስቲ ዛሬ ፍጡር እየደረሰ ነው፣ ግን አንዳንድ ነገር የሚያስፈልጉኝ እቃ ስላሉ እነሱን ለመግዛት ፈልጌ ወደ ገበያ እየሄድኩ ነው። ዛሬ ደግሞ ሐሙስ ነው፣ እኛ ጋር ሐሙስና እሁድ ነው ገበያ ያለው እና እስቲ አብረን እናያለን። ውዷ እህቴ እዛ ታች እየጠበቀችኝ ነው። እኔስ ምኑንም አላውቅም። ብር ራሱ ቁጠሩልኝ ነው የምለው። እውነቴን ነው የምላችሁና እስቲ ኢንሻአላህ አብረን የምናይ ይሆናል። አብራችሁኝ ተከታተሉኝ እላችኋለሁ ውድ ተመልካቾቼ። ከሰፈሬ ወጥቼ ወደ አስፓልት ገብቼ ሸከተፍ 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 እያልኩ ነው ወደ ገበያ። በነገራችን ላይ ሱቅ በጣም ውድ ነው ማለት ነው። ወላሂ ነው የምላችሁ ከምነግራችሁ በላይ እጥፍ ድርብ ነው። እና በተለይ በቃ አለ አይደል ቦታ ቦታ ይለያል እና እስከ 500 ለአንድ እቃ እስከ 500 ድረስ ይበሏቸዋል። ፈጣሪያቸውን እንኳን አይፈሩም። እና ባለፈው ተራዊ ሰግደን አንድ ድስት ልንገዛ ከባለቤቴ ጋር የሆነ ሱቅ ገባን ማለት ነው። እና እዛ ሱቅ ስንገባ 1500 ብር አሉን። ትንሽዬ ድስት እኮ ናት ማለት ነው። ከዛ የማንግስቱን ደግሞ ወደ ገበያ ሰፈር ስንሄድ 1000 ብር ነው ያገኘነው ለአንድ ድስት ማለት ነው። እና ቦታ ቦታ ይለየዋል። በቃ እዚች በዚቹ ትበላላችሁና እኔ እሱን አይቼ በጣም ተናደድኩኝና ገበያ ሰፈር ይሻላል ሲሉኝ እህቴን ይዤ ብቻዬን መሄድ አልችልም እንደነገርኳችሁ። ምክንያቱም ድንግርግር ነው የሚለኝና ስለዛ ወይም ከባለቤቴ ወይም ደግሞ ከእህቴ ጋር ነው የምሄደውና እህቴን ነይ ብያት ከሷ ጋር እሷ ከኡሚ ቤት ወደ መገናኛ የምንገናኝበት ቦታ እየሄድን ነው። እኔ ከቤቴ ወደ አስባልት ወጥቼ ያው አታዩም ሸከተፍ 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 እያልኩ ነው ማለት ነው። አስባልቱን እየበላሁት ነው አትሉም? እናም ድምፁን ላስገባላችሁ አልነበረም ሰው ምናምን ስለነበረ እየፈራው ነበር የቀረጽኩት። ስለዛ ድምፄን አስገባሁላችሁ በስተመጨረሻ ማለት ነው። ወላሂ እንዴት ደስ እንደሚል በተለይ በትዳር ላይ እንዲሁም ከቤተሰብ ጋር ስትሆኑ የእውነት ነው የምላችሁ በጣም ደስ ይላል። በተለይ ደግሞ የራሳችሁ ቤት ሲኖር ባትበሉ ራሱ ትጠግባላችሁ። ወላሂ ነው የምላችሁ። እና እዚህ ገበያ ደርሰናል። ገበያ ይሄኛው 50 ብር ነው ይሄ ድንች ማለት ነው። የሚገርማችሁ ነገር 50 ብር ነው። የኔ ውድ እህት እየተከራከረችልኝ ነው መርቂ እያለች አንድ መጥፎ ድንች አይታ ቀይር እያለቻት ነበረ ማለት ነው። እንዳያችሁት እና ይኸው ድንቹን አንስታ ቲማቲሙ ላይ ጨመረችውና ከዛ አንዷን ድንች ለይታ አወጣቻት። እቺ ተበላሽታለች አለቻት። እና እሷን አስቀየረች። እዚች ጋር ቀይሪ መርቂም ብለን እየተከራከርን ነው ትላላችሁ። እና እሷ ልትመርቅልን እየጠበቅን ነበር እዚች ጋር። አይገርምም? አንድ ድሮ እኔ ስሄድ ይሄኛው ለ5 ብር እና ለ10 ብር ነበረ እንትን የሚለው ማለት የሚመደበው ድንች እንደዚህ አይደለም ብዙ ነበር ለዛውም ማለት ነው። ይገርማል። አልሐምዱሊላህ አለኩልሃል ምንም ነገር ኖሮ ቢወደድም በጤንነት በሰላም ሀገራችሁ ገብታችሁ የራሳችሁ ኑሮ ስትኖሩ በጣም ደስ ይላል። የእውነት ነው የምላችሁ። ስንቱ በሰው ሀገር ላይ ቤቱን ሰርቶ ሁሉ ነገር አሟልቶ ሀገሩን ሊገባ ሲል የሞተ ስንቱ አለ ማለት ነው። እና እዚች ጋር ቲማቲም ተራ ነው። ቲማቲም ተራ ሄደን እሱንም ገዛዛን። የምንፈልገውን ነገር ለቤትም አንዳንድ እቃ ያስፈልገኝ ነበር። እቃም ገዛን። እንዲሁም ደግሞ አንዳንድ አስቤዛ ገዛዛን። ቲማቲም፣ ድንች፣ ሚጥሚጣ ሚጥሚጣ ይሄ የምታዩት ለ20 ብር ነው የተቀመጠው ማለት ነው። ለ20 ብር ነው እና የተቀመጠው ሚጥሚጣ እሱንም ገዛን። ያው እቃም ገዛን። እቺ ካላ ካላ የምትለኝ ናት። እሷም ገዛንና ወደ ሌሞን ተራ እየሄድን ነው። ሌሞን ግዢ ብላኝ ለዛውም ሌሞን ተራ ልንገዛ ለዛውም በዛውም ደግሞ ምጣድ ፈልጌ ቡና የምቆላበት አለኝ። ግን ይሄ እንትኑ ነው ያለው እንጂ ምጣድ አይደለም። እሱን ልንገዛ እየሄድን ነበረ።
እና እንደነገርኳችሁ ወደዛ ሸከተፍ ሸከተፍ እያልን ነው እላችኋለሁኝ ውድ ቤተሰቦቼ። የሌሞን ተራ ነይ ሌሞኑን አለፍሽው እያልኳት ነው እዚች ጋር ምን አለችኝና ተመልሳ እየተከራከረች ነበር። 3 ሌሞን ለዛውም ትንንሾቹን እኮ ነው። 3ቱ ሌሞን ስንት ብር ነው? 20 ብር። ቀንሺ ብንላት ወይ መርቂ ብንላት አልፈልግም። ለዛውም ደርቋል እኮ እውነቴን ነው የምላችሁና ጤንኒት ናቸው። 20 ብር አለች ማለት ነው። ብንለምናት ወይ 4 አድርግልን ወይ ደግሞ 3ቱን 15 ብር ስጪን ብንላት አልሰማችሁም አለችና 3 ለ20 ብር ገዝተን ወደ ቤታችን ተመለስን። ምጣዳችንን ገዝተን እንዲሁም ደግሞ አንዳንድ ቃሚ ይዘናል እንዳያችሁት። አልሐምዱሊላህ አለ ኩልሃል። ያው ኑሮውን ቀስ በቀስ ታሟሉታላችሁ። በአንዴ ማሟላት እንትን አይልም። በተለይ የቤት እቃ መቼም ቢሆን አታሟሉትም። አንዱን ስትገዙ አንዱ ይጎላል፣ አንዱን ስትገዙ አንዱን ይጎላል እና ያው እዚች ጋር እንደነገርኳቸው 20 ብር ሰጥቻት ወደ ምጣድ ተራ ይሄን ነበረ እና ምጣድ ደግሞ አስፈላጊ ነው። በጣም ነው የቸገረኝ የነበረው ምጣድ ከምነግራችሁ በላይ። እሱን ገዛ ሁላችሁ እላችኋለሁኝ ውድ ቤተሰቦቼ። እናንተንም ለዚህ ቀን ያብቃችሁ። ወላሂ ነው የምላችሁ። እዛ ስትሆኑ በጣም ያስፈራል። በቃ ስታስቡት ሁላ ግን እዚህ ስትመጡ ወላሂ ቀለል ባለ ሁኔታ በአቅማችሁ ትኖራላችሁ። ይሄንን ምጣድ ስንት ገዛው መሰላችሁ? 240 ብር ማለት ነው። 250 ብር 240 ብር ብንለምነው እምቢ አለና 240 ብር ሰጥ 250 ብር ገዛ ነው። እዚች ጋር ተንደፋድፌ ብታዩ ከብዴ ኡፍ ልትል አፍጥር ሳትደርሱ ነበር። ኮኪሷን በምን አድርጌ እንዴት እንደሰራሁት ባሌ እንደነገርኳችሁ ወደ መስጂድ ሄዶ ነበረ። እሱ ሳይመጣብኝ ብዬ ሾርባውንም ምኑንም እዚች ጋር ዕጣን እያጨስኩኝ ምናምን በቃ አርጌ ጠበኩት ማለት ነው። እና ሾርባም ሳምቡሳም ዳቦም ነበረን፣ ሙዝም ሀብሀብም ነዋ፣ እንዲሁም ቴምርም ነበረን። ያው ሰው በአቅሙ ነው እንደነገርኳችሁ። አካብጄ እኖራለሁ ካላችሁ በሰው ሀገር መቅረታችሁ ነው። ወላሂ ሰው እንደ አቅማችሁ ትኖራላችሁ ማለት ነው። ስለዚህ ጊዜያችሁን በስደት አትጭረሱ፣ ትታችሁት ነው። ወላሂ በተለይ የራሳችሁ ቤት ካላችሁ ችግር የለውም። ወላሂ በተለይ የራሳችሁ ቤት ይኑራችሁ ማለት ነው። እቺ የሴቶች ክላስ ናት። ያው እኛ የምናፈጥርባት ነው ማለት ነው። እንግዳ ሲመጣ ሌላ ቦታ አለ እንደነገርኳችሁ። ያው የነበረኝ ቆይታ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በአዳዲስ ቪዲዮ እመጣለሁ። ባይ ባይ።